ሰላም ቤተሰብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰን መጥተናል። እውነት ለመናገር ዛሬ በጣም ደክሞኛል። ራሴንም በጣም እያመመኝ ነው። ግዴታ መስራት ስላለብኝ ብቻ ነው እየሰራ ያለሁት። የምሬ ነው የምላችሁ። ምንድነው ነገ ግዴታ መታየት የነበረበት አንድ ፕሮጀክት አለ። እሱ ላይ ነበርኩኝ እስካሁን በጣም እምቢ ብሎኝ አስቸግሮኛል። ብቻ እንደምንም ሰራልኝ። እሱ ላይ ነበርኩኝ። አሁን ነው ጨርሼ የተነሳሁት። ስንት ሰዓት መሰላችሁ? አሁን 12 ሰዓት ከ40 ማለት 6 ሰዓት 10 ጉዳይ ለ7 ማለት ነው። ይህን ቪዲዮ ሲሰራ አሁን ከሌሊቱ በቃ ግዴታ መስራት ስላለብኝ ነው የእውነት እየሰራ ያለሁት። ምን ስሰራ እንደነበር ላሳያችሁ። ይሄ እየሰራው ነበር እዚች ጋር የአርፒ ሲስተም ነው። ግዴታ ነገ ማለት ግዴታ በቃ ነገ መታየት ስላለበት የኛው ላይ ነበርኩኝ። ፓይተኑ ነው ባክኤንድ ነው የኛው። ፍሮንት ኤንዱ ደግሞ በዚህ በኩል አለ። እዚህ ጋር ምናምን ይታያል። ኤኒዌይስ ይሄን መስራት ነበረብኝ፣ ግዴታ መጨረስ ነበረብኝ። ኤኒዌይስ ጨርሼዋለሁ። ከዛ ቪዲዮ ልስራ። ኤኒዌይስ እስቲ ይሄኛውን አሁን ወርሱትና ሁላችሁም ባይዞ በርትታችሁ ማለት እስከ መጨረሻ ከተማራችሁ ጀስት እዚህ ነው የሚደርሱት። በቃ መስራት ትችላላችሁ። ምንም ማይቻል ነገር የለም፣ ይቻላል። ምንም ነገር ብቻ ሞራል ይኖራችሁ። ዛሬ ስለ ሲኤስኤስ ነው የምናየው። ሙሉ ለሙሉ አናየው። ሲኤስኤስ ራሱን የቻለ ትልቅ ቻፕተር ነው፣ ባይዞ ሰፊ ነው እና ምንድነው ግን እንደ አይዲያ ትንሽ እንድትይዙት ፈልጌ ነው። በባለፈው ቪዲዮአችን ላይ ኤችቲኤምኤል ላይ ሲኤስኤስ ምናምን ብዬ አንድ ላይን ተጠቅመን ሲኤስኤስ ተጠቅመን ነበር እና በቃ እዛች ጋር እንትን ካልክ ማለት እዛች ጋር ሀሳቡን ካነሳ ይቀር ለምን ስለ ሲኤስኤስ ትንሽዬ ነገር አልነግራችሁም ብዬ ነው። አሁን አይደለም ሲኤስኤስ አሁን ትንሽዬ ነገር ነው የምነግራችሁ። ከዛ በኋላ ልክ ኤችቲኤምኤላችንን ስንጨርስ ሲኤስኤስን በስርዓት ነው የምናየው፣ ሰፊ ስለሆነ ማለት ነው። ለአሁኑ ግን ቢያንስ ሲኤስኤስ የሚባለው አይዲያውን እንድትይዙ ፈልጌ ነው። ስለዚህ ዛሬ እሱን ነው የምናየው። ኤችቲኤምኤል ሲኤስኤስ ማለት ምን ማለት ነው የሚለውን እናያለን። ሲኤስኤስ ማለታችን ምን ማለት ነው? ሲኤስኤስ ስታንድስ ፎር ካስኬዲንግ ስታይል ሺት። ካስኬዲንግ ስታይል ሺት ነው። ሴቭስ አ ሎት ኦፍ ወርክስ። ወደፊት ማለት ነው ዌብሳይት ነው የሚሰሩት ማለት ይሄን ኤችቲኤምኤል ልክ ሲጨርሱ ዌብሳይት ነው የሚሰሩ እና ልክ ዌብሳይቱን መስራት ሲጀምሩት የሲኤስኤስ ጥቅም ያኔ በስርዓት ነው የምትረዱት። ብዙ ነገር ነው ምን የሚያደርግላችሁ የሚያቀልላችሁ እናያለን። እንዴት እንደሚያቀልላችሁ አሁን ራሱ ትንሽዬ እናያለን ማለት ነው። ግን ከዛ በፊት ሲኤስኤስ ማለት ራሱ ምን ማለት ነው ወይ ደግሞ ምንድነው ጥቅሙ? ካስኬዲንግ ስታይል ሺት ኢዝ ዩዝድ ቱ ፎርማት ዘ ሌአውት ኦፍ ዌብ ፔጅ። ዌብ ፔጃችንን ሌአውት ምንድነው እንትን የሚያደርግ ፎርማት የሚያደርግልን ሌአውት ኦፍ ዌብ ፔጁን ሲኤስኤስ ነው ማለት ነው። ሲኤስኤስን ተጠቅመን ምንድን ነው የምን ዌብሳይቱ ላይ ምንድን ነው ኮንትሮል የምናደርግ? አንደኛ ከለሩን፣ ከዛ ፎንቱን፣ ሳይዙን፣ ቴክስቱን፣ የኤሌመንቶች መሀል ያለውን ስፔሲንግ፣ እንዴት ነው ኤሌመንቶቹ መቀመጥ ያለባቸው የሚለውን፣ ባክግራውንድ ኢሜጁ ምን መምሰል አለበት፣ እንዴት መቀመጥ አለበት የሚሉትን፣ እንደዚሁም ደግሞ ሪስፖንሲቭነስ የሚባል ነገር አለ። ወደፊት እያወቃችሁት ነው የምትመጡት። ልክ የሆነ ዌብሳይት ስትሰሩ ሪስፖንሲቭነሱን መስራት አለባቸው። ለስልክ ሲሆን፣ ለታብ ሲሆን፣ ለኮምፒውተር ሲሆን እንዴት ነው እንትኑ መታየት ያለበት የሚለው ዌብሳይታቸው እሱን ምናምን በምንድነው የምትሰሩት ማለት ነው? በሲኤስኤስ ነው አድርጋችሁ የምትሰሩት። ስለዚህ ሲኤስኤስን ተጠቅመን ነው ብዙ ነገሩን የምንሰራ። በተለይ ከውበት ጋር የተገናኘው ነገር የምንሰራልን ማለት ነው ሲኤስኤስ ነው ማለት ነው። ኦኬ ይሄ ሲኤስኤስን ይህን ያልካየት ይህን ሲኤስኤስ የሚባለውን እንዴት ነው ኤችቲኤምኤላችን ላይ የምንጠቀመው? በሶስት መንገድ ነው የምንጠቀመው። አንደኛ ኢንላይን ነው፣ ሁለተኛ ኤክስተርናል፣ ሶስተኛ ደግሞ ኢንተርናል ነው። ኢንላይን ስንል በባለፈው ቪዲዮአችን እንዳየነው ኢንላይን ተጠቅመን አይተናል። ለአንዱ ፓራግራፍ ያንዳንዷ ፓራግራፍ ወይ ደግሞ ሄዲንግ ላይ እየገባ መስጠት ማለት ነው። ለዛች ፓራግራፍ ሄዱን ምንድነው ፎንቱ እንደዚሁም፣ ከለሩ እንደዚሁም፣ ባክግራውንዱ እንደዚሁም፣ የቴክስት ከለሩ እንደዚሁም እያልን የምንሰጠው ኢንላይን ማለት ነው። በባለፈው እዚህ ጋር እንዳየነው ማለት ነው። ባለፈው እዚች ጋር እንዳየነው እዚች ጋር ስታይል ብለን ለእያንዳንዱ ስታይል ለአንድ ሄደር ቴክስት አላይመንቱ ምን ይሁን፣ ሴንተር ይሁን፣ ከለሩ ሬድ ይሁን እያልን ማለት ነው። እዚች ጋር
ለምሳሌ ለዚህኛው ፓራግራፍ ደግሞ ከለሩ ዋይት ይሁን፣ ለዚህኛው ደግሞ ፎንት ፋሚሊው ኢምፓክት ይሁን እያል ለእያንዳንዱ ፓራግራፍ ወይ ደግሞ ሄድ ነው እየሰጠን ያለ ነው። ይሄ ምን ይባላል? ኢንላይን ይባላል። ኦኬ ኢንላይን ስንል an inline CSS is used to apply a unique style to a single HTML element. ለአንዷ ሲንግል ኤሌመንት ነው ምን የምናረግ አፕላይ የምናረገው ማለት ነው። ኢንላይን CSS ምንድነው የሚጠቀመው? ስታይል የሚል አትሪቢዩት ነው የሚጠቀመው HTML ላይ ማለት ነው። ለምሳሌ እዚች ጋር ምሳሌው እንደምታዩት h1 ስታይል ብሎ ከለር ሬድ አያችሁ። እዚህ ጋር ለአንዷ ላይን የአንድ CSS ነው እየተጠቀምን ያለ ነው። ይሄ ምን ተብሎ ይጠራል? ኢንላይን CSS ነው ማለት ነው። ሁለተኛ አይነቱ ደግሞ ኢንተርናል CSS ነው። ኢንተርናል ስንል ምንድነው? an internal CSS is used to define a style for a single HTML page. ለአንድ HTML ፔጅ ምን የምናደርገው አንዴ ዲፋይን የምናደርገው ነው። CSS ፋይላችን ጽፈን ሄድ የሚለው ሴክሽን ላይ እናስቀምጥና ከዛ በኋላ ሙሉ ፔጃችንን ምን እናደርጋለን? በሱ ኮንትሮል ማድረግ እንችላለን ማለት ነው። ይሄ ሙሉን ነው በአንዴ ኮንትሮል የሚያደርግልን ፔጁን ማለት ነው። ምን ይጠቀማል? እሱም ያው ስታይል ነው። ሁሉም CSSዎች የሚጠቀሙት ስታይል የሚለውን ነው HTML ላይ ሲሆኑ ማለት ነው። ምን ላይ ነው የሚቀመጡ? እነዚህ ደግሞ ሄድ የምትለው ሴክሽን ላይ ማለት ነው። እዛ ላይ አስቀምጠን ነው ምን የምናደርግ ይህንን CSSችን የምንጽፈው ማለት ነው። ስለዚህ ለኢንተርናል CSS አንድ HTML ጽፈን እስቲ እንዴት ነው የምንጠቀመው እንዴት ነው የሚሰራ የሚለውን እናያለን ማለት ነው። ኦኬ ኖትፓዳችን ጋር እንምጣና እዚች ጋር የባለፈውን እናጥፋውና ይሄ ምንም አይጠቅመንም እናጥፋው። ኦኬ ታይትልም ለአሁኑ እናንሳውና ችግር የለውም። ኦኬ አሁን እዚች ጋር እንዴት ነው ኢንተርናል CSSን የምንጠቀመው የሚለውን እናያለን ማለት ነው። እስቲ ቦዲያችን ላይ የሆነ ሄደሮችና አንድ ፓራግራፍ እና አንድ ሄደር ክሬት እናድርግ ማለት ነው። ዝም ብለን ሄድ 1 this is heading 1 እንበለው እስቲ። ከዛ ሄደር 1ን እንዝጋው። ከዛ ፓራግራፍ ደግሞ እንጨምር። this is paragraph ኦኬ እዚህ ጋር ምንድነው የፈለኩት? ይሄ ሄዲንግ ዋና ፓራግራፍ ስታይል እንዲደረግ ፈለኩኝ በCSS። ኢንላይን ቢሆን ኖሮ ምንድን ነበር የምናደርገው? እዚህች ጋር መተን ሄደር 1 ውስጥ ስታይል ዚኳልስቱ ብለን ነበር የምንጽፈው። አሁን ደግሞ ኢንተርናል የሚለውን ለመጠቀም ምን ላይ እንጠቀማለን ብያችኋለሁ? ሄድ ሴክሽን ላይ ሄደን ስታይላችንን እንጽፋለን። ከዛ በኋላ እሱ ራሱ ታች ያሉት ላይ እንደሆነ ያሳየናል ማለት ነው። ኦኬ ሄደር ውስጥ እንሂድና አንድ ታግ እንክፈት። አትሪቢዩት ማለት ነው ምን የሚባል ስታይል። ከዛ ይዘጋ። ማንኛውም እንትን ከተከፈተ ምን ይደረጋል ብያችኋለሁ? ይዘጋል ማለት ነው። ኦኬ እዚህ ውስጥ እንምጣና እንጽፋለን ማለት ነው። ቦዲው ምን ይምሰል? ለምሳሌ ሙሉ ፔጁ ከለሩ ምን ይሁን? ባክግራውንድ ከለር ማለት ነው። ምን ይሁን? እስቲ ቦዲ እንላለን። አያችሁ ዝም ብላችሁ ቦዲ ትሉና እንደዚህ እንትራን እንከፍላለን። ከዛ ባክግራውንድ ከለር ምን ይሁን? ብሉ ይሁና። እሺ ብሉ። ብሉ እናደርግና ይሄን እንዘጋለን። ከዛ ደግሞ ሄድ 1 እስቲ ሄድ 1 ምን ይሁን? ዝም ብለን እንደዚህ ያለ እንደዚህ ነው የምንጽፈው። ሄድ 1 ከለሩ ምን ይሁን? ከለር እስቲ ሬዲዮን ከዛ P1 ደግሞ ምን ይሁን እስቲ? እሱም ከለር ሬዳ ብሉ እስቲ ብላክ እንበለው። ይሄ ደግሞ ከታየ እዛ ላይ ብላክ። በቃ አሁን ምን አደረግ ነው ማለት ነው። የኛ ቦዲ ማለት ሙሉ ፔጁ ብሉ ይሁን አልኩት እዚች ጋር። ከዛ ሄደር ዋናችን ደግሞ ምን ይሆናል? ከለሩ ሬድ ይሆናል።
ፓራግራፋችን ደግሞ ከለሩ ምን ይሁን ብለናል? ብላክ ይሁን ብለናል። ስለዚህ ይህን ሴቭ አድርገን ራን ስናደርገው አሁን ያለውን ነገር መስራት አለበት ማለት ነው። እሺ ሴቭ። ከዛ ፋይላችን የቱ ጋር ነው? ባለፈው ያስቀመጥነው ነው። ይህ ፋይል እዚህ ጋር ያለችው ነች። ከዛ ሱራን እናድርገው። አያችሁ ሰራልን ማለት ነው። ኮዳችን ጋር እንሂድ። አያችሁ ቦዲው ምን አርግ ብየዋለሁ? ብሉ አርግ አልኩት፣ አረገልኝ። ይሄው ሄደር ዋኑ ምን አርግልኝ አልኩት? ሬድ አርግልኝ አልኩት። ይሄው አረገው። ፒ1 ፓራግራፉ ምን አርግልኝ አልኩት? ብላክ አርግልኝ አልኩት። ይሄው ብላክ አረገው ማለት ነው። እስቲ ከለር እየቀያየርን እንኒ ብሉ የሚለውን የሎ እናርገው እስቲ የሎ። እሺ ሴቭ እናርገው። ከዛ ሪፍሬሽ እና አያችሁ ሙሉ እንትን እየቀየረልኝ ነው። ባለፈ ኢንላይን በኢንላይን ባይ ስናይ ግን ይሄንን ቦዲ ለመቀየር ከለሩን ምኑ ጋር ነበር የምንጽፈው የነበረው? እዚህ ቦዲ ላይ መጠን ስታይል ዚኳልስቱ ባክግራውንድ ከለር ብለን ነበር የምንሰጠው። አሁን ላይ ግን ከላይ ምን አድርገነዋል? አንዴ አሳይን አድርገናል። ስለዚህ ቦዲ የሚባሉ ቦዲ ውስጥ ያሉትን ነገሮች በሙሉ በእንደዚህ መልኩ ይትልልናል ማለት ነው። አንዴ ይቀይርልናል። ይሄ ኢንተርናል ነው። ሲኤስኤስ ፋይላችንን ምን ላይ ተጠቅመን ነው? እዛው ኤችቲኤምኤል ፋይላችን ተጠቅመን ነው ማለት ነው። ኢንተርናል ተጠቀም። እዚህ ጋር በቃ ብትቀያየሩት አሁን ለምሳሌ ሬድ ያልነውን ግሪን ብንል ኮንትሮል ኤስ አያችሁ ግሪን ያደርጋል። ስለዚህ እዚች ጋር አንዴ የምንጽፈው ታች ላሉት ላይ ለሁሉም ይሆናል ማለት ነው። ፒያችንን ሬድ እንበለው እስቲ ኮንትሮል ኤስ። ኦኬ ፒ1 የሚባል ነገር የለም ሶሪ። ኦኬ ፒ1 የሚባል ነገር ስለሌለ ነው። እዚህ ጋር ፒ1 የሚባል ስለሌለ አላረገልንም ነበር። አሁን ፒ ስናረገው ምን አረገልን? ቀይ ያረገልን ማለት ነው። ኦኬ ቅድም ራሱ ብላኩን ያመጣው ባይ ዲፎልት ብላክ ስለሚጽፍ ነው እንጂ አመጣልን ነበር። ስለዚህ ፒ1 እንደዚህ እንላለን ማለት ነው። እሺ አሁን እዚህ ጋር 3 4 ፒ ቢኖረን እንዳለ ቀይ ይሆናል፣ ምክንያቱም ፒ ላይ ስለጠራ ነው ማለት ነው። እስቲ አንድ ፒ እንጨምር። ፓራግራፍ ሪፍሬሽ አያችሁ ሁለተኛም ሲመጣ ቀይ እየሆነ ነው የሚመጣ። ምክንያቱም አንዴ ነው በቃ ከላይ ይሄ ምንድነው ሲኤስኤስ ጥቅሙ ማለት ነው። ተመሳሳይ እንዲሆን የምንፈልጋቸውን እያንዳንዱ ላይ ገብተን አንጽፍም። ይሄ እዚች ጋር እንትን አድርግልን ብለን አንድ የሆነ ቦታ ፋይሉን እናስቀምጠዋለን ሲኤስኤስ ፋይላችን። ከዛ ራን ስናደርገው በእንደዚህ አይነት መልኩ ሁሉንም ይቀይርልናል ማለት ነው። ስለዚህ ሲኤስኤስ ይጠቅማል በጣም በተለይ አሁን ወደ ኮድ በስነ ስርዓት ሲገቡ ረጅም ኮድ ነው የምጽፉት። 3000 4000 መስመር ኮድ ነው የምጽፉት። እያንዳንዱ ላይ እየገባችሁ አለ ስታይል የምታደርጉት የሆነ ቦታ ታስቀምጣላችሁ። እሱ ነው እየጠራችሁ የምትጠቀሙት። ሞር እንትን እያላችሁ ስትሄዱ እየተረዳችሁ ነው የምትሄዱት። ብቻ ግን ይሄኛው አይነት ሲኤስኤስ ስንጽፍ ምን ይባላል? ኢንተርናል ነው። ለምን ኢንተርናል ተባለ? ኢንተርናል እዚሁ ኤችቲኤምኤላችን ላይ እየጻፍን ስለሆነ ተረዳችሁን። ፋይሉ ሲኤስኤስ ፋይል የሚባለው ለብቻ እየተቀመጠ አይደለም፣ እዚሁ ኤችቲኤምኤላችን ላይ ነው ያለ። ስለዚህ እዚሁ ኢንተርናል ላይ ነው ያለ ማለት ነው። ሶስተኛ አይነት ሲኤስኤስ ደግሞ ኤክስተርናል ሲኤስኤስ ነው። ኤክስተርናል ሲኤስኤስ ስንል ሲኤስኤስ ፋይሉ ኤችቲኤምኤላችን ውስጥ የለም፣ አይቀመጥም። የሆነ ቦታ እዛው ፎልደራችን ላይ የሆነ ቦታም ቢሆን ሲኤስኤስ ፋይል ክሬት ተደርጎ ይቀመጥና ከዛ በኋላ ኢሜይላችን ላይ መጠን ምንድን ነው የምናደርገው? ሄደር ሴክሽን ላይ ሊንኩን አስቀምጠን ነው ሊንኩን ብቻ የምንጠራ። ሲኤስኤስ ፋይል የሆነ ቦታ ነው ያለ፣ እኛ ሊንኩን እናስቀምጥና እንጠራዋለን ማለት ነው። ከዛ በኋላ ምን ያደርግልናል? መጥቶ ኤችቲኤምኤላችን ላይ እዛ ጋር ያስቀመጥነውን ስታይል ወይ ደግሞ ፎርማቲንግ እዚህ ጋር መጥቶ ያሳየናል ማለት ነው። ለምሳሌ አንድ ስታይል እንስራና አንድ ሲኤስኤስ ለምሳሌ አንድ ሲኤስኤስ እንስራና ኤክስተርናሉን ደግሞ እንዴት ነው የምንጠቀመው የሚለው እናያለን። ኦኬ እሺ ምን እናደርጋለን? ይሄኛውን ስታይል እዚች ጋር ያለውን እናንሳ። ይሄኛው አያስፈልግም። ከዛ ምን እናደርጋለን? ሌላ ሲኤስኤስ ፋይል ክሬት እናደርጋለን። እንዴት ነው የምናደርገው? እዚች ጋር አንድ እንክፈት ኒው ብለን ማለት ነው። ከዛ ቀጥታ አሁን ሲኤስኤስ ፋይላችንን እንጽፋለን። ሲኤስኤስ ፋይል ስንጽፈው ምንም ኮተታ የለውም፣ ቀጥታ ወደ ገደለ ነው። ለምሳሌ ቦዲውን
እንትን እንደይዝልኝ ፈለግኳ ከለር እንደዚህ አደርገዋለሁ። ከዛ ባክግራውንድ ከለር እለዋለሁ። ከፈለግኩ እንዲህ እያደረኩኝ አወርደውና ከዛ ባክ ግራውንድ ከለር ምን ይሆንልኝ ብሉ ብሉ ይሆንልኝ አልኩኝ። ኦኬ ከዛ ሄደር ዋን የሚባለው ደግሞ ምን ይሆንልኝ አልኩ። እሱ ደግሞ ከለሩ ምን ይሆን ብሉ ላይ ምንድነው የሚሄደው? ሬድ ልበለው። ከዛ ፓራግራፍ ፒ አይደል ያለው ሌላ ባይዞ የምንጽፈው ምንድነው እዛ HTML ፋይላችን ያለውን ነው። ዝም ብለን አይደለም እዚህ ጋር ነው። የዚህም ከለር ምን ይሆን? የዚህ ከለር ደግሞ ብላክ። ከዛ ጎን ለጎን እየቀየርን እንድታዩት ማለት ነው። በቃ አሁን CSS ፋይል ነው ማለት ነው የጻፍን ያለው። አሁን CSS ፋይል ማለት ይሄ ነው። ከዛ ምን እናደርጋለን? ይሄን ሴቭ ማድረግ አለብን። ምን ላይ ነው ሴቭ የምናደርገው? HTML ፎልደራችን ያለበት ጋር ሄደን ሴቭ ስናደርገው በቀላሉ ልዩነቱን እያየን እንሄዳለን ማለት ነው። እሺ እስቲ እስከዛ ግን የሪፍሬሽ ብናደርገው ምን ይሆናል? እስቲ ሴቭ እናድርግና ሪፍሬሽ። ነጭ ነው ምክንያቱም ባዶ ነው። ምንም አይነት ነገር እዚህ ጋር የለም። እንድታዩት ፈልጌ ነው። ኦኬ CSS ፋይላችን ደግሞ እዚች ጋር ነው ያለ። ከዛ ምን እናደርጋለን? ይሄን ሴቭ እናድርግ። ሴቭ አስ የት ነው የምንወስደው? ዴስክቶፕ ፋይላችን ባለፈው ፋይላችን ያስቀመጥንበት HTML ቱቶሪያል አለ እዚህ ጋር። እዚህ ውስጥ እንመጣና ስም እንስጠው። ምን ብለን እንስጠው? ስታይል እንበለው እስቲ። ስታይል አሁን እዚች ጋር ነው አያችሁ። ኤክስቴንሽን ፋይል HTML ሴቭ ስናደርገው HTML የሆነ ስም ዶት HTML ብለን ነው። ይሄኛው ደግሞ CSSን ሴቭ ስናደርገው ስም የፈለግነው መስጠት ይቻላል። ዶት ብለን ግን CSS ነው የምንለው። በቃ CSS ፋይል መሆኑን የነገር ነው የምናስቀምጠው። ከዛ ሴቭ እንላለን። አያችሁ አሁን CSS ፋይላችን ሴቭ ሆነ ማለት ነው። ከዛ በኋላ ምንድነው የምናደርገው? እዚች ጋር እንመጣና ሄደራችን ላይ ሊንኩን እንጠራለን። በፊት የኢንተርናል CSS እንጽፈው ምንድነው ያደረግነው? እዚህ ውስጥ ነው CSSን እንጽፈው። አሁን ግን CSSን ውጭ ላይ ሌላ ፋይል ላይ ስለጻፍነው ምንድነው የምናደርገው? ሊንኩን እዚች ጋር እንጠራለን ማለት ነው። ሊንክ እንዴት ነው የምንጠራ? ሊንክ የሚል ታግ አለችን። እንከፍትና ሪል ዚኳልስቱ እቺን እናደርግና ስታይል ሺት እዛ እንደዚህ እንዝጋት። እሺ ሊንኩን እዚች ጋር እንጠራለን ማለት ነው። ምንድነው ስታይል ዶት CSS በቃ እንትናችን ጋር እንሂድ። አሁን ምንድነው ያደረግነው? ሊንክ የሚባል ታግ ተጠቅመን ከዛ እንትኑን ተነገር ነው ስታይል ሺት ነው። HTML ሪፈረንሱን ደግሞ style.cssን ተጠቀም። ልክ ይሄኛው ራን ሲደረግ style.css ምን አርግልኝ ተጠቀም ነው ያልኩት። ከዛ ሴቭ አድርጌ ራን ሳደርገው እዚች ጋር የጻፍናት ነገሮች ቀይታ ምን ታደርጋለች? እዚህኛው ላይ መጥቶ እንትን ያደርግልናል ማለት ነው። ሪፍሬሽ አያችሁ፣ ምንም ማለት እዚህ ውስጥ እንትን አልጻፍኩም። እንደሚታዩት እዚህ ጋር ምንም አይነት ብሉ አርግልኝ፣ ሬድ አርግልኝ፣ ብላክ አርግልኝ የሚባል ነገር አልተጻፈም። ምን ላይ? HTML ፋይላችን ላይ። ይልቅስ ምንድነው ያስቀምጥነው? ሊንክ ነው ያስቀምጥነው። ሊንኩ ደግሞ ማን ጋር የሚወስደን ነው? CSS ፋይላችን ጋር የሚወስደን ነው። CSS ፋይላችን ላይ ደግሞ ይሄ ምን መሆን እንዳለበት ነው ምን ያደረኩት የጻፍኩት። ለምሳሌ ብሉ የሚለውን ግሪን እንበለው እስቲ።
ኮንትሮል ኤስ ሪፍሬሽ። አያችሁ ግሪን ያደርጋል። አሁን ኤችቲኤምኤል አለም እየጻፍኩ ያለሁት ሲኤስኤስ ፋይል ነው። እዚች ጋር ሬድ ያልኩት እዚች ጋር ብላክ ያልኩትን ብሉ ልበለው። ኮንትሮል ኤስ ሪፍሬሽ ብሉ ያደርገዋል ማለት ነው እንደምታዩት እዚች ጋር። ኦኬ ስለዚህ ሲኤስኤስ ፋይላችን በምን ማድረግ እንችላለን? ደግሞ ኤክስተርናል ላይ ያስቀምጠን ኤችቲኤምኤል ፋይላችንን ሳንነካ ምኑ መቀየር እንችላለን? ዌብሳይታችንን መቀያየር እንችላለን። ስታይል ለምንድን ነው የሚጠቅመው? የሆነ ቦታ እናስቀምጥና አንደኛ ሜንቴን ለማድረግ ይቀለናል። ዌብሳይቱ ውስጥ ገብታችሁ አሁን ለምሳሌ ዌብሳይት ከለር ምን አድርጋችሁ ሰጣችሁ ሰርታችሁ ልክ ለሰው ስትሰጡ አይ ከለሩ እዚህ ጋር እንደዚህ ያለ እዚህ ጋር እንደዚህ ቢሆንልኝ ብል አሁን ኖርማል ኤችቲኤምኤል ላይ የምንጽፍ ከሆነ እያንዳንዷ ላይ እየገባ ምን ልናደርገው ነው? ልናስተካክለው ነው። ሲኤስኤስ የሚባለውን ፋይል ግን ለብቻ የሆነ ቦታ አስቀምጠን ከሆነ ልክ ኮሜንታችንን ወስደን ምን እናደርጋለን? እዚች ጋር ብቻ ጠቅጠቅ እያደረግን እናስተካክላለን። ሲኤስኤስ ለዚህ ይጠቅማል። ሲኤስኤስ ባይዘው ብዙ ነገር ነው ሴቭ የሚያደርገው። ኦኬ ሶ ሲኤስኤስ ይሄን የላ ጥቅም አለው ብለናል። እና ሲኤስኤስ ምንድን ነው የሚሰራ? በዋናነት ከለሮቹን ፎንትንና ሳይዝ የምንለው ምን ያደርጋል? ይቆጣጠርልናል። ልክ አሁን እንዳያችሁት ማለት ነው ባክግራውንድ ኢሜጁን እያንዳንዱ የከለሩን አው የእያንዳንዱ የኤሌመንቶቹን ከለር ፎንት ሳይዛቸው እያንዳንዱ የምንቆጣጠርበት ነው። ለምሳሌ ሲኤስኤስ ከለርን ከለር በሚለው ይላል። ፎንት ፋሚሊ ፎንቱን ፎንት ፋሚሊ ልክ ባለፈ ስናይ እንደነበረው ተመሳሳይ ነው። እንትኖቹ ኮዱ የምንጠቀምበት ነው። ስታይሉ ሌላ ቦታ ነው የምንጠቀመው ኤክስተርናል ሲሆን ኤችቲኤምኤላችን ሌላ ቦታ ይሆናል ማለት ነው። ለምሳሌ እዚች ጋር ከለር ሬድ አልና እስቲ ፎንት ፋሚሊ እንጨምርበት። ፎንት ፋሚሊ ስንት እናድርገው? ኢምፓክት እንበሎች ኮንትሮል ኤስ ሪፍሬሽ። አያችዋ ልክ እዚች ጋር እኔ የሆነች ነገር እየሰራው እዚች ጋር ሴቭ ሳደርገው ምን እያለ እየቀየረልኝ ነው። ስቲል ማስተዋል ያለባችሁ ነገር ኤችቲኤምኤል ፋይላችን ላይ ምንም ነገር እየነካ አይደለም። ኦልሬዲ ሊንኩን አንዴ አገናኝተናል። ሊንኩን አንዴ ሲያገናኘ ነው እዚህ ሲኤስኤስ ፋይላችን ላይ ተቀምጠን የፈለግነው የምናደርገው ነገር ምን ያደርግልናል? ይሄ ነገርን ይቀያይርልናል ማለት ነው። እስቲ ይህንን ግሪን ላንሳውና ፓውደር ብሉ ባክግራውንዱን ሊቀይረው። አያችሁ እንደፈለግኩ ነው የሚቀያይረው። ኤችቲኤምኤልን ሳልነካ ሲኤስኤስ ላይ ብቻ ተቀምጬ እንደፈለግኩ መቀየር እችላለሁ። ይህንን ኢምፓክት አደረግኩት ማለት ነው። አሁን ደግሞ እስቲ ፎንት ሳይዙን የሆነ ጨመር አነስ ምናምን እያደረግነው ነው። ፎንት ሳይዝ ስንት እንበለው እስቲ? 300% እንበለው። ልክ ሪፍሬሽ አደረገው ምን ይሆናል? ይሄ ቀዩ ወይ ደግሞ ሄደር ዋን ላይ እየሰራ ያለሁት ፎንቱ ምን መሆን አለበት? ይጨምራል ማለት ነው። አያችሁ አደገ ማለት ነው። የሲኤስኤስ ጥቅም ገባችኋ? የሆነች ቦታ ላይ እናስቀምጣትና ልክ እዛች ጋር ብቻ ነው የሚቀያየረው። ኤችቲኤምኤላችን አልነካም። በቃ አንዴ ምንድነው ሊንኩን እዚህ ጋር አገናኝተናል ማለት ነው። እሱም ብቻ አለም እዚህ ጋር ያሉትንም ጭምር መቀየር እንችላለን። ፎንት ፋሚሊ ለምሳሌ ፎንት ፋሚሊውን የዚህን ደግሞ ምን እንበለው? ኤሪያል እንደዚህ እንበለው እስቲ። የዚህንም ፎንት ሳይዝ የዚህን ደግሞ 500 እንበለው እንዴ ይብለት እስቲ። ኮንትሮል ኤስ አያችሁ እንዳለ ኦቨር ነው ያሳደጋቸው እንዳለ ማለት ነው። እሺ 100 ብናደርግስ አሳነሳቸው ማለት ነው። አያችሁ ሲኤስኤስ ላይ ብቻ ተቀምጠን ምን እናደርጋለን ማለት ነው። ሙሉ ኤችቲኤምኤል ፋይላችንን እንደፈለግን መቀየር መጨመር እንችላለን ማለት ነው። ስለዚህ ሲኤስኤስ የምንለው ከለር፣ ፎንት ፋሚሊ፣ ሳይዝ ብቻ የተለያዩ ነገሮችን ኮንትሮል ያደርግልናል ማለት ነው። እሺ ሌላ ደግሞ እዚህ ጋር የምናየው ምንድነው? ቦርደር ማለት ነው። የቴክስቶቹን ቦርደር እንዴት ነው የምንሰራው?
እዚህ ሲኤስኤስ ፋይላችን ላይ ነው መስራት የምንችለው ቦርደሮቹም ማለት ነው። ምንድነው የምናደርገው? በቀላሉ እዚች ጋር ቦርደር የምትላለች ቦርደር ነጥብ አድርገን 2px ሶሊድ ብለን የሆነ ከለር እንስጠው። እስቲ ሬድ እንበለው። ከዛ ሴቭ ሪፍሬሽ። አያችሁ ለሁለቱ ፓራግራፎች ሬድ ሶሊድ ምን ሰጣቸው ማለት ነው? ቦርደር ሰጣቸው ማለት ነው። ስለዚህ ዌብሳይታችን ላይ ይሄ በቦርደር መቀመጥ ያለበት ተለይቶ መቀመጥ ምናምን የምናደርጋቸው በሙሉ በእንደዚህ አይነት ሙድ ነው ማለት እንደዚህ ነው የምንጽፈው ማለት ነው። ቦርደራችን ቱፒኤክስ ብዬ ነው ቁጥሩ መቀየር ይቻላል። ባይዞ የቦርደሩ ውፍረት ነው እዚህ ጋር ሴቭ። አያችኋ የቦርደሩ ላይን ውፍረት ነው እዚች ጋር ፒክስል ማለት ነው። ፒኤክስ ምን አይነት ፒክስል ሊሆን ነው? 10 ብታደርጉት በጣም ወፍራም ይሆናል። አያችሁ ይሄ ፒክስሉ ነው። የፈለጋችሁትን ያይልንትን ምን ማድረግ ትችላላችሁ? ማወፈርና ማቅጠን ትችላላችሁ። እሺ አንድ ብናደርገው ደግሞ በጣም ቀጭን ይሆናል። አያችኋ። ስለዚህ ይሄኛ ዌብሳይታችን ላይ ምኑ ጋር እንዴት ምን መጠቀም አለብን የሚለውን ምናርጋ ማለት ነው እንደፈለግነው ቦርደራችን እየሰራን መሄድ እንችላለን ማለት ነው። እሺ ሌላ ደግሞ የምናየው ምንድነው? ፓዲንግ ነው። ፓዲንግ ማለት ይሄ እዚች ጋር የሚታዩት ቀጭን ነች። እያንዳንዱ ቦርደር ተሰርታ ቴብሏ ቀጭን ነች። ይሄ ቴብል ምን ያህል ይስፋ ውስጡ ማለት ነው። ይሄ ቴብሉ ምን ያህል መስፋት አለበት የሚለው ፓዲንግ ብለን ነው የምንወስነው። ምንድነው የምንለው? ፓዲንግ ነው የምንለው። ፓድ ይሄ ዚስ ፓራግራፍ የምትለው አሁን ጠባብ ነች። ይሄም ማስፋት ማለት ነው። እሺ እሱን ደግሞ እንዴት ነው የምናደርገው? ፓዲንግ ለምሳሌ 20 ፒክስል እናድርገው። 20 ፒክስል ምን እንዲሆን ነው? እንዲሰፋ ማለት ነው። አያችሁ 20 ፒክስል ሰፋልን ማለት ነው። ምናችን ይሄ ቦርደር የሰራንለት ማለት ነው። እሱ ደግሞ ምንድነው የሚባለው? ፓዲንግ በሚለው ምንጠራ ማለት ነው። ያሉትን ባይዞ መሸምደድ አይጠበቅባችሁም። የተወሰነውን ብቻ ብታውቁት ያው ሌላው ኤአይ ላይ ስላለ ብዙም እንትና አትጨነቁበት። ብቻ ግን ሀሳቡ ምንድነው የሚለውን እንድትይዙ ነው የሚፈለገው። ሌላ ደግሞ ማርጂን አለ። ማርጂን ማለት ደግሞ እያንዳንዱ ቴብል አሁን እዚች ጋር የምታዩት ዚስ ፓራግራፍ እና ፓራግራፍ ቱ መሃል ያለችው ክፍተት አለቻ። እሷ ክፍተት ምን ያህል ይሆን ምን ያህል ይራራቅ የሚለውን ደግሞ በማርጂን ነው የምንሰራ። ማርጂን ከዛ ቁጥር ነው። እሱም በፒክስል ነው። ስንት ፒክስል ይለያይ? ለምሳሌ እስቲ 10 ብናደርገው እንዴት ነው? ፒክስ ኮንትሮል ኤስ አያችኋ የሆነች ነገር ተቀራረበ። ስለዚህ እስቲ ልዩነቱን ለማየት 30 እናድርግ። አያችኋ የሆነ ያህል ሲራራቅ። እስቲ ትልቅ እያደረግን እንሂድ 50። አያችኋ የሆነ ነገር እየተራራቀ ነው። እሱ ደግሞ በምንድነው የምንሰራ ማለት ነው? በማርጂን ነው ማለት ነው። ስለዚህ ሲኤስኤስ ስንል ሐሳቡ ይሄ ነው ማለት ነው። ባለፈ ሲኤስኤስ ብዬ ስላለፍኩኝ ትንሽ ቅር ስላለኝ ነው። ሲኤስኤስ ትንሽ ሐሳብ እንድትይዙ ስለፈለኩኝ ነው። ስለዚህ ሲኤስኤስን ስናየው በሶስት ነው ማለት ነው። ኤችቲኤምኤላችን ላይ የምንጠቀመው አንደኛ ኢንላይን አለ፣ ሁለተኛ እዛው ኢንተርናል የሄድ ሴክሽን ላይ የምንጽፈው ነው። ሶስተኛ ደግሞ ሲኤስኤስ ፋይላችን ለብቻው ሴቭ አድርገን ፋይሉን አስቀምጠን ከዛ በሊንክ ከኤችቲኤምኤላችን ላይ ከኤችቲኤምኤላችን ጋር የምናገናኝበት ነው ማለት ነው። ስለዚህ ሲኤስኤስ ላይ ይሄ ነው። ሞር በስፋት እንማራለን። ይህን ሲኤስኤስ እንዴት መጠቀም እንዳለብን፣ እንዴት መስራት እንዳለብን፣ ምንድነው በሲኤስኤስ የሚሰራ በስፋት ወደፊት ስንደርስ እናያለን። ኦኬ አሁን ወደ ኤችቲኤምኤላችን እንመለስ። እሺ ወደ ኤችቲኤምኤላችን ስንመለስ በባለፈው ቪዲዮአችን ሊንክ ነገር አስቀምጠን ነበር። ልክ ኤችቲኤምኤላችን ላይ ተቀምጠን ሊንኩን ስንነካ እንዲያውም ወደ ዩቲዩብ የሚወስድ ሊንክ ሰርተን ነበር። ስለሱ ትንሽ አሁን ደግሞ ሰፋ አድርገን እናያለን ማለት ነው። ኤችቲኤምኤል ሊንክ ስንል ምን ማለታችን ነው የሚለውን ማለት ነው።
ሊንክስ አር ፋውንድ ኢን ኒርሊ ኦል ፔጅስ። ሁሉም ፔጆች ላይ ሊንኮች ይኖራሉ። የሆነ ፌስቡክም ስትነኩ ሆም የምትለዋን በተን ስትነኩ ሆም ጋር ይወስዳቸዋል። ኖቲፊኬሽንን ስትነኩ ኖቲፊኬሽን ጋር እነዛ በተኖች ሊንክ አላቸዋ። የሆነ ነገር ስትነኩ ወደ ሆነ ነገር ነው የሚወስዳቸው። ስለዚህ ከምንድን ነው ከሆነ ፔጅ ወደ ሆነ ፔጅ ነው የሚወስዳችሁ። ባይዞ ሌላ ታሪክ አይደለም። ኤችቲኤምኤል ብዙ ፔጅ ይኖረናል። አሁን ወደፊት ዌብሳይት ስትሰሩ ታያላችሁ። እዚህ ጋር የሆነ ፔጅ፣ እዚህ 2 ፔጅ፣ 3 ፔጅ፣ 4 ፔጅ ኤችቲኤምኤል ይኖራችኋል። ይሄኛው ፔጅ ላይ ሆናችሁ ሊንክ አስቀምጣችሁ ይሄኛውን ፔጅ አሳየኝ ጥራልኝ ምናምን አባውት የምትሏል። ለምሳሌ ልክ ስነኩ አባውት የሚል ኤችቲኤምኤል ፔጅ ይኖራችኋል፣ ወደሱ ይወስዳችኋል ማለት ነው። ስለዚህ ኤችቲኤምኤል ሊንክ በለዚህ ነው የሚጠቅመው፣ የሆነ ነገር ስትነኩ ወደ ሆነ ቦታ እንዲወስዳችሁ። እና ኤችቲኤምኤል ሊንክ ስንለው ምንድነው? ሃይፐር ሊንክ ነው። ሃይፐር ሊንክ ነው ምን ማለት ነው? ልክ ነክተ ወደ ሆነ ቦታ ይወስዳል ማለት ነው። ዩ ካን ክሊክ ኦን ኤ ሊንክ ኤንድ ጃምፕ ቱ አናዘር ዶክመንት። ልክ በቃ በተኗን ወይ ያን ነገር ስትነኩ ወደ ሆነ ቦታ ጃምፕ ያደርጋችኋል፣ ይወስዳችኋል ማለት ነው። ለዛ ነው ሃይፐር ሊንክ የተባለው። ማውዟን ልክ ላይ ስታስቀምጡት ትቀይራለች ከአንዳንድ ወደ ክሊክ ነገር ማለት ነው። እሷ ሃይፐር ሊንክ ነው ማለት ነው። ታጉ እንዴት ነው? ኤችቲኤምኤል ሲንታክስ ማለት ባለፈ እንደተነጋገር ነው አንድ የሆነ ቋሚ እንትን ማለት ነው። የዛ አሁን ለምሳሌ ሊንክ ኤችቲኤምኤል ላይ ሊንክ ለመስራት ይሄን ታግ ትጠቀማለህ ከተባለ በቃ ያ ታግ ቋሚ ነው፣ ሲንታክስ ነው። ያን ታግ ነው የምትጠቀሙት። አሁን እዚህ ላይ ኤ አለች፣ ሲንታክሳችን ላይ ኤ አለች። ከዛ ኤችቲኤምኤል ሪፈረንስ አለ ዚኳልስቱ ብለን ዩአርኤሉን እንጠራለን ማለት ነው። ያ ወደ ምን መሄድ እንደፈለግንበት ሊንኩን ዩአርኤሉን እናስቀምጣለን። ከዛ ደግሞ ስሙን ምን እናደርጋለን? እዚች ጋር እንጽፍለታለን። ከዛ ታጋችንን እንዘጋታለን። ይሄ ሊንክ ነው ማለት ነው። የሊንክ መስሪያ ሲንታክስ ነች። ምሳሌ እዚች ጋር እንደሚታዩት http youtube.com ታምራቴክ ቪዚት ታምራቴክ ሚል አለ ማለት ነው። ወደ እንትናችን ብንመጣ ቦዲ ውስጥ ይሄንን እናጥፋና ሴቭ ሪፍሬሽ ነጭ ይሆናል፣ ይመለሳል። ምክንያቱም ምን ስላደረግነው ነው? ሲኤስኤሳችንን ስላላቀቅ ነው። እዚች ጋር የነበረችውን ሊንክ ስላላቀቅ ነው። እዚች ጋር መልሼ ሪፍሬሽ አድርገው ነጭ ይሆናል። እዚች ጋር ሊንክ ለማሳየት ፈልጌ ነው። ሊንካችን እንዴት ነው የምንሰራ? ታግ ከዛ ዚኳልስቱ ዘጋና ታምራት ዩቲዩብ ያችንን እንዘጋለን ማለት ነው። ኦኬ እስቲ ታምራት ሊንክ ይዘን እንምጣ። ለምሳሌ እዚች ጋር የኔ ሊንክ ብንከፍተው ሴቭ ሪፍሬሽ ይሄ ታምራት ዩቲዩብ የሚል መጣ። ዩቲዩባችን እዚህ ጋር ያለችው አንዝጋና ልክ እሱን ስንነካ ይሄው ወደ ዩቲዩባችን ወሰደን ማለት ነው። ባለፈ እንዳየነው ነው እዚህ ጋር። ዛሬ ምንድነው የፈለኩት ይሄን ኤችቲኤምኤል ሊንክ ስናደርገው ታርጌት አትሪቢዩታችንን በምን መልኩ ይክፈት የሚለው ነው። ባይ ዲፎልት ሊንኩን ስትነኩ እዛው ብሮዘር ላይ ነው ምን የሚያደርገው የፈለጋችሁትን ነገር የሚከፍተው ዲፎልቱ። ግን እኛ በፈለግነው መንገድ አሳይን ማድረግ እንችላለን። ወይ ሌላ ታብ ላይ ክፈትልኝ፣ ወይ ዛች ጋር በፍሬም ነገር ክፈትልኝ ምናምን ብለውን መወሰን እንችላለን ማለት ነው። ምንድነው ታርጌታችንን በእነዚህ ተጠቅመን ነው። ሰልፍ ማለት ባይ ዲፎልቱ ሰልፍ ነው። ሰልፍ ማለት እራሱ ላይ ክፈተው። አሁን አይታችሁት ከሆነ ልክ እዚች ጋር ስነካት እዚህ ጋር ነው የከፈተልኝ፣ ሌላ ታብ አልከፈተም። ምክንያቱም ዲፎልቱ ምንድነው ማለት ነው ሰልፍ ነው ማለት ነው።
ከዛ ደግሞ ብላንክ አለ። ኦፕን ዘ ዶክመንትስ ኢን ዊንዶ ኦር ታብ። ብላንክ የሚለውን ከተጠቀምነው ደግሞ ሌላ ታብ ላይ ሄዶ ይከፍትልናል። ፓረንት የሚለውን ደግሞ በፓረንት ፍሬም ይከፍትልናል። ቶፕ ካል ደግሞ ቶፓ ላይ ከላይ ይከፍትልናል ማለት ነው። ለምሳሌ ኮዱ ላይ እዚህ ጋር እንደሚታዩት ታርጌቱ ምንድነው? ዚኳልስቱ ብለን ይሄን መስጠት ይችላል። ብላክ ካልነው ምን ያደርግልናል ማለት ነው? ሂዶ ሌላ ቦታ ላይ ይጽፍልናል። ታርጌት ዚኳልስቱ ብላክ ካልነው ማለት ነው። እስቲ በጋ እንበለው እንዳያዩ እዚህ ጋር ይከፍታል። ሶ ምን ማድረግ አለብን አሁን? ሌላ ይሄን ልክ ይሄን ሊንክ ስንነካው ሌላ ታብ ላይ እንዲከፍትልን ማለት ነው። ምንድነው የምናደርገው? እዚህ ውስጥ እንመጣና ታርጌታችንን እንጽፋለን። ታርጌት ዚኳልስቱ ብላንክ አልነው ማለት አሁን ምን ሊያደርግ ነው? ታርጌታችንን ሌላ ታብ ላይ እንዲከፍት ማለት ነው። ሪፍሬሽ እናርግና ከዛ እንንካው። አያችሁ? ይሄኛውን ትቶ ይሄኛው ለታብ ላይ መጥቶ ከፈተልን ማለት ነው። ስለዚህ ታርጌታችንን ልክ የሆነ አንዳንድ ጊዜ አንዳንድ አፕሊኬሽናችሁ ከሆነ ልክ ስትነቁ ሌላ ብሮዘር ነው ብሮዘራችሁ ላይ ሌላ ታብ ነው የሚከፍቱት። እነሱ በምን መልኩ የተሰሩ ማለት ነው? እንደዚህ ነው ማለት ነው። ታርጌቱን ብላንክ አድርግልኝ ካልከው ሌላ ብሮዘርን ሂዶ ይከፍትልሃል ማለት ነው። ብዙ ጊዜ አፕሊኬሽን እንደዚህ የሚሰሩት አሁን ፒስትሪ የሚባለው አይታችሁ ከሆነ ሁሌ ስትከፍቱት አዳዲስ ነገር እንደዚህ አይነት ነገሮች አሉ። አንዳንድ እንትኖች በዚህ መልኩ ይሰራሉ ማለት ነው። ብላንክ ታርጌቱን ብላንክ ካላችሁት ብላንክ፣ ፍሬም ካላችሁ ደግሞ እዚች ጋር በፍሬም ምን ያሳያችኋል ማለት ነው። ሌላ ደግሞ ሊንክ ቀይታ ኢሜይል እንዲከፍት ማድረግ እንችላለን። ምን ነው የምንጠቀመው? ሜይል ቱ የምትለዋ እንጠቀማትና ኢንሳይድ ኦፍ ኤችቲኤምኤል ሪፈረንሳችን ውስጥ ሜይል ቱ የምትለዋን ከጠራናት ቀይታ ምን ያደርጋል? ሜይል ቱ ብለን ከዛ ኢሜይሉን የዛን ሰው እንከፍታለን ምናምን የዛን ሰው ኢሜይል ይሞላለን ምናምን። ልክ እሱን በተን ስንነካ ቀይታ ወደ ምን ይወስደናል? ወደ ኢሜይላችን ይወስደናል ማለት ነው። ኢሜይል በዛ መልኩ ይሰራል ማለት ነው። እስቲ ቼክ እናድርገው። እሺ እዚህ ጋር እስቲ አንድ ቀይታ ኢሜይል የሚከፍትልን አንድ እንትን እንሰራለን ማለት ነው። ይሄ ዚኳልስቱ ሜይል ቱ ከዛ ኤግዛምፕል አት gmail.com ኦፕን ኢሜይል ሪፍሬሽ ላርገው። ኦፕን ኢሜይል የሚል መጣል። ልክ ስነካው አያችሁ ኢሜይል በቃ ኢሜይል ክፈት እያለኝ ነው። ሜይል ቱ ሊንክ። ሌላና የመጨረሻው ደግሞ በተን ነው። የምንነካ በተን መስራት ማለት ነው። በተን መልክ ነች። ልክ በተናን ስንነካት ወደምንፈልገው እንዲወስደን ማለት ነው። ሊንኮች አቅድም ዝም ብሎ ስም ነገር ነው ሲቀመጥ የነበረው። አሁን ደግሞ በበተን መልክ ማስቀመጥ እንችላለን ማለት ነው። ስለዚህ በተን መልኩን እንዴት ነው የምንጽፈው? ለምሳሌ የሁለቱን እናንሳና ከዛ አንድ ፒን ጻፍ። ቪዚት ማይ ዩቲዩብ ቻናል። ስለዚህ አሁን ቪዚት ማይ ዩቲዩብ ቻናል ብሎ ከስር የሆነች በተን ትመጣለች። በተኗን እንሰራታለን። ልክ በተና ስትነካ ወደ ዩቲዩብ እንዲወስደን ማለት ነው። ወደ ዩቲዩብ ለምሳሌ ከዛ ምን እናደርጋለን? በተን የሚል እሷን እንጠቀማለን። አያችሁ እዚህ ጋር በተን ሊንክ ሲሆን ሊንክ፣ በተን ሲሆን በተን። እነዚህ የሚነኩ ወደ ሌላ ፔጅ የሚወስደን ደግሞ እንትን ከሆነ ኤችአርኤፍ ኤታግ እንጠቀማለን ማለት ነው። ከዛ ኦን ክሊክ ዚኳልስቱ ዊንዶ ዶት ምን ያርግልኝ? ኦፕን ያርግ። ማንን ልነግረው ነው ማለት ነው እዚህ ጋር። እሺ ዩቲዩባችን ጋር እንሂድና ሊንኩን እንውሰደው።
ጎማ ከዛ ምን ያርግልኝ አዲስ እንትን ላይ ይክፈትልኝ ታርጌቴ ማለት ነው። ያቋል እሱ እንደዚህ ይረዳዋል። ከዛ ሙሉ የእንትኑን ጂንስከትና እንደዚህ አድርገው ማለት ነው። ከዛ ታምራት ቴክ ከዛ በተን እዚች ጋር እንደዚህ ነች። እዚች ጋር ምንድነው ከለሩ ነው ነበርና መሆን የለበትም አንድ የተረሳች ነገር ስላለች ነው። ኦኬ አሁን በቃ ይሄ አሁን በተን ሰራን ማለት ነው። በተን ኦን ክሊክ በተኑ ኦን ክሊክ እንዲነካ አድርግ ነው። ዊንዶ ዶት ኦፕን ዊንዶ ምን ኦፕን ያርግልኝ በተኑን ስነካ ምን ኦፕን ያርግልኝ አልኩት። የኔን ዩቲዩብ ሊንኩን አስቀመጥኩለት። ከዛ በኋላ የዛም በተን ኔም ደግሞ ምን ብዬ ሰጠው ታምራት ቴክ አልኩት። ልክ ያ በተን እንደከፈትኩት እዚህ ጋር በተን ብዬ ከፍቻለሁ። እዚች ጋር መጥቼ በተን ብዬ ዘጋሁት ማለት ነው። ልክ ይሄን ሴቭ አድርጌ ራንስ አድርገው ምን ያደርጋል አንድ በተን እዚች ላይ ይጨምርልናል ማለት ነው። እሺ ሪፍሬሽ ላድርገው ላሁኑ ሴቭ ሪፍሬሽ አያችሁ ታምራት ቴክ የምትል በተን ተሰራች ማለት ነው። እሺ ዩቲዩብ ልዝጋውና ስለዚህ አሁን እዚች ጋር ቪዚት ማይ ዩቲዩብ ቻናል እዚች ጋር ቪዚት ማይ ዩቲዩብ ቻናል ያልነው ነው። ይሄኛው በተን ደግሞ በተን ኦን ክሊክ ዊንዶ ዶት ኦፕን ምን ያርግልኛል ዊንዶ ኦፕን ያርግልኝ ምንን ይሄን ዩቲዩብ ቻናል የት ላይ አዲስ ታብ ላይ ምክንያቱም ብላንክ ስላልኩት አዲስ ታብ ላይ አርጋው ነው። እንንካው እስቲ በተናችንን ኦኬ ይሄው ከፈተልን ማለት ነው። ስለዚህ በተን ደግሞ በዚህ መልኩ ነው የሚሰራ ማለት ነው። ስለዚህ ዌብሳይት ላይ የምታገኙት እያንዳንዱ በተን በዚህ መልኩ ነው የተሰራ ማለት ነው። ስለዚህ በተን ያለው ምን ያለው ዌብሳይት አሁን እስካሁን ከተማርነው 2 ክላስ ላይ ነው 3 ክላስ ላይ ሆናችሁ የሆነች ዌብሳይት የምትታይ ዌብሳይት መስራት ትችላላችሁ። በተን ያላት ሊንኳ ስትነካ ወደ ሆነ ቦታ የምትወስደው ስታይል ያላት ምናምን በቃ የሆነች የምታምር አንድ እንዲፊልፍ ለምታይ የሆነች ነገር መስራት ትችላላችሁ አሁን ባያችሁት ብቻ ማለት ነው። ኦኬ የመጨረሻ ሰመሪውን ስናየው ምን አይተናል ዛሬ ታጎች አይተናል። ምን ለማድረግ ነው ሊንክ ሊንክ የምንሰራበት ነው። አይረፋለ ታርጌት አለ። ከዛ ደግሞ ሜይልቱ አይተናል ማለት ነው። ከዛ በተን አይተናል። ስለዚህ ጥያቄ ምናምን ካላችሁ ጠይቁኝ ሞር ለማስረዳት ሞክራለሁ። ከዚህ በላይ መቀጠል አልቻልኩም። የእውነት በጣም ደክሞኛል በጣም ማለት ነው። ተረዱ ብቻ ሞክሩ። እናንተ ደግሞ በራሳችሁ እንትን እናርገው በቃ ያያችሁትን ነገር እየሞከራችሁ ሞር እንደዛ ሲሆን ነው ውጤታማ ልንሆን የምንችለው። እንግዲህ እንደዚህ ቅልፌና ጥቼ ቁጭ ካልኩ አይቀር ደግሞ የሆነ ተለውጡበት በቃ እግዚአብሔርን። ምክንያቱም በቃ እስከተለፋበት ድረስ በቃ ለውጥ መምጣት ስላለበት ነው። በርቱ። ቀጣይ በሌላ ቪዲዮ እንገናኝ። እስከዛ ቸር ሰንብቱ።